لماذا ما هي برغونسو كريت تخرميوا خطولا نونسا ታላላችን ሳይ የተሟላ ስለሆነ ነው በጣውዴ ሊገለባውትና ታላላዋይ ተሟልቷል። ከዚህ በኋላ አንድ ስራ አለ። የምንሰራው ምንድነው? የተሰራውና በዚሁ በአባላት የተገነባ በዚህ በከራት መጀመሪያ ደረጃ ሆስፒታል አጠቃላይ ድንገተኛ ሕክምና ማዕከል ምረቃ የምናካሄድበት ሰዓት ነው። Samaitanu bayuna kaida khonsitanu atatana kaida Oromo Kenya akamna kuma Orna Kenya akamna kuma Ummata Kenya akamna kuma Ethiopia hagar salam salam no ዛሬ 33ኛ ዓመት ላይ ነው ያለነው። እነዚህ 33 ዓመታት ቀላል ጉዞ አልነበረም። ጉዞው ውጣ ውረድ የበዛበት ነበር። ይህን ስንል መልካም አጋጣሚዎች አልነበሩም ማለት አይቻልም። ኮንሶ ልማት ውስጥ ከዲኤ የተጫወተው ሚና ከፍተኛ ነው። በትምህርት ብናነሳ፣ በጤና ብናነሳ፣ በአካባቢ ጥበቃ ብናነሳ ከፍተኛ አስተዋጽኦ አበርክቷል። ለዚሁም ወደ አማሮ የአካባቢ ጥበቃ ስራዎችን በማስፋት አቅሙን አጎልብቶ ወደ ኢንተርናሽናል እንጆ እያደገ ያለበት ደረጃ ላይ ነው የምንገኘው። ስለዚህ ከዲኤ በዚህ ላይ ብቻ የሚያደግ አይደለም። ወደፊት ከፍተኛ ራዕይ ነው ያለው ራዕይ እንዳነሳሁት ኢንተርናሽናል የሚሆን ነው። የውስጡን ችግሮች ፈቶ ልማትን ሞልቶ አልፎ ተርፎ በሚቀርቡት ፕሮጀክት ፖሎች ላይ በመሳተፍ ወደ ኢንተርናሽናል እያደገ ያለ ድርጅት ነው። ምክንያቱም ፑሹ ያለው ከክልል ደረጃ ከአካላትን ወደዚህ ፑሽ እየተደረገ ነው ያለው። ከአፈጻጸም አቅሙ የተነሳ ነው እየመጣለው እና በዚህ ልክ አገራችን ሸፍ አድርገን እኛ አባላት አብረን ለማካተት ካለን ወደ አባላት እየገባን ባለን ገንዘባችን ኮንትሮል ያደረግን መሄድ አለብን። ነጋዴዎችን፣ አርሶ አደሮችን፣ መንግስት ሰራተኞችን፣ አባላቶችን ከማመስገን ወደ ኋላ አይደለምና ለእነሱ አንድ ምስጋና ብንሰጣቸው ዛሬ የምናካሂደው የ2018 ጠቅላላ ጉባኤ አስመልክቶ በርካታ ውጥኖች ተወጥኖ በስራ አመራር ቦርድ ክትትልና በጠቅላላ ባለድም በኮሊማ ማኔጅመንት ጠንካራና ብርቱ ትጋት የተሰጣቸውን ተግባር ወደ ተግባር በመቀየር ወደ ውጤት በመቀየር በርካታ ውጤቶች የተመዘገቡበት ዓመት ሆኖ ስናጠቃልል እኔ በግሌ እና እንደ ስራ አመራር ቦርድ ሰብሳቢ እንዲሁም በእናንተ ስም ላቅ ያለ ደስታ ይሰማኛልና እንኳን ደስ አለ። የኮንሶ ልማት ማህበር ከህዝባችን ጎን በመሆን የተለያዩ የልማት ስራዎችን እየሰራ ያለ ድርጅት እንደሆነ እናውቃለን። የሚሰራቸው የልማት ስራዎች እዚህ የተገኘን እንዲሁም ሌሎች እዚህም ያልተገኙ የኮንሶ በጋራ አባላት በመሆን በሚያዋጡት እጅግ በጣም አነስተኛ ገንዘብ ግለሰቦች አነስተኛ ገንዘብ ሲያዋጡ ይህንን አንድ ላይ በማሰባሰብ በተለያዩ የልማት ስራዎች በትምህርት፣ በጤና እንደው በመንገድም በተለያዩ የአፈርና ውሃ ጥበቃ ስራዎች ዛሬ ያስመረቅነው የድንገተኛ ሕክምና ክፍል እንዳያችሁት ህንፃ እንዳያችሁት ለሆስፒታሉ ትልቅ ችግር ፈጂ ህንፃ ሊሆን የሚችል መስራት ችለዋል። ስለዚህ በቀጣይም የጀመርነው ትብብራችን በዚሁ ከቀጠል በተለያዩ የልማት ክፍተቶች ከመንግስት ጎን በመሆን በርካታ ስራዎችን የመስራት አቅም ያለው ድርጅት መሆኑን በይሁን ማየት ይችላል። ኮንሶን
ትላንት ያወቀ እዚሁ መሀል አለ። ኮንሶን እጅግ ከጥንት ጊዜ ጀምሮ የሚያውቁ በታሪክ ጭምር እኛም ሳንወለድ ኮንሶ ምን እንደነበረ የሚያውቁ እኛም መካከል አሉ። በጥናትም በጽሁፍ በተለያየ ሰነዶች ላይ ጽሁፎች ላይ መጽሐፍት ላይ ስለ ኮንሶ የተጻፈውን ያነበበ ምሁር እኛ መሀል አለ። ትላንት ኮንሶ ዛሬ ኮንሶ ምን ይመስላል? ምን ለውጥ አለ? ምን እድገት አለ? የእድገቱ መጠን ምን ይመስላል? ልማት ማህበር ሚና ምን ነበረ? ልማት ማህበር ምን ማድረግ አለበት? ምን ይጎለዋል? ከዚህ የተሻለ ፍጥነት ላይ ለመግባት ጠንካራ ጎኑ ምንድነው? መሻሻል ያለበት ምንድነው? በቂ አስተያየት መነሳት ይችላል ብዬ ተስፋ አደርጋለሁ። ስለ ኮንሶ አጠቃላይ ነገር ልማት ማህበራችን ምን መስራት ይችላል? አጠቃላይ ማህበረሰቡ በምን መቀየር ይችላል? ተግዳሮቶቻችን ምንድን ናቸው? በአጠቃላይ ልማት ማህበሩ ላይ ያለው ተግዳሮትም አብሮ የሚነሳ ይሆናል። ልማት ማህበሩም በሰፊው ሪፖርቱን ያቀርባል ብዬ ተስፋ አደርጋለሁ። ልማት ከሰራ አንድ አካባቢና አንድ ሀገር በዛ ይለወጣል። ዓለም ላይ የልማት ግቦች የሚባሉ አሉ። በየ15 ዓመት የሚሻሻሉ ወይም አዳዲስ የሚጨመሩ ካሉ እየጨመረ የሚሄደው ዓለም ላይ ያሉ ልማቶች በዛ ነው ለውጥ ወይም የዓለም ህዝቦች ሊለወጡ የሚችሉት ሀገራት ሊለወጡ የሚችሉ። ከዛ ወደ እኛ አካባቢ ስንመጣው ልማት ለእኛ የለውጡ ዋና መሳሪያ ነው። ልማት ማህበሩም ሲቋቋም ታሪክም ስናይ ከሀሳብ ተነስቶ ልማት ማህበር ይቋቋምና የኮንሶ ህዝብ ያልማ ከመንግስት ጋር ሆኖ ህዝቡን አስተባብሮ አባላትን መሰረት አድርጎ ህዝብ ሊለውጥ ተብሎ የዛሬ 33 ዓመት አካባቢ ይሄ ተቋም ያቋቋሙ ምሁራንና በወቅቱ የነበሩ አባቶቻችን መካከላችን ውስጥ ያሉም አሉ። ይህን ሲያመጡ ኮንሶ ይለወጣል፣ ይቀይራል፣ ደግፋለን፣ ካለበት ሁኔታ ችግር አውጥተን የሆነ አስተዋጽኦ እናበረክታለን ብሎ ሀሳብ ይዞ የኮንሶ ህዝብ የተሻለ ህይወት ብሎ ነው መፈክር ይዞ የተነሱትና እንደዚህ ልማት ሲሰራ አካባቢ የሚለወጠው እና የኮንሶ ልማት ማህበሩ ይሄን ይዞ ነው 33 ዓመት ጉዞ እያደረገው። በዚህ መሀል ውስጥ የተሰሩ ስራዎች፣ ያጋጠሙ ቻሌንጆች፣ የመጡ በስት የሆኑ ተሞክሮች አንቆጥርም፣ በጣም ብዙ ናቸው ታሪኩ ላይ ስናይ። ስለዚህ እንደ ተቋም ይህን ጉባኤ ቤዝ አድርጎ አባላት ቤዝ አድርጎ ነው የሚንቀሳቀሰውና ከማንኛውም የፖለቲካል ሲስተም ከማንኛው ሃይማኖታዊ ስርዓት ለትርፍ ያልተቋቋመ ተቋም ሆኖ ህዝቡን ግን በልማት የሚደግፍ ልማት የሚሰራ አብሮ ሆኖ ተባብሮ በየተዋረድ ካለው በወቅቱ የነበረው መንግስት ጋር እየተቀናጀ እጅና እንደ ዞን ዞን ከዞኑ መንግስት ጀምሮ ወረዳዎች አሉ፣ ቀበሌዎች አሉ። ከዛ ወደ ኢንዲቪዥዋል ወደ ግለሰብ ደረጃ ይመጣል። ከዛ ባሻገር ከኛ ውጭ ያሉ አካላት ደግሞ በግለሰብ ደረጃ በቀላሉ በአንድ ላይ ብንቆም ትልቅ ነገር መስራት እንደምንችል ነው። ልማት ማህበራችን ከተለያዩ አጋር ድርጅቶች ጋር እንደሚሰራ ይታወቃል እና እነዚህ አጋር ድርጅቶች ከኛ እዚህ ካለነው በተሻለ ልማት ማህበር ላይ እምነት አላቸው። ከኛ በተሻለ ማለት ነው። እኒህ አጋር ድርጅቶች ስለ ልማት ማህበር አወሩ ቢባል በጣም ብዙ ነገር መናገር ይችላል። በጣም ብዙ ጠንካራ ጎኖች አሉት። ያን ሁሉ ብዙ ነገር መናገር ይችላል። እኛ ግን ከኛ ብዙ ይጠበቃል ለማለት ያክል ነው እና ቀጥታ ወደ ሪፖርቱ ስንሄድ በጀት የሚጠይቁ እንደዚህ አይነት ፕሮጀክቶች ብዙ ጊዜ ሰዎች ይሻሙናል። ወደ አካባቢያቸው በመውሰድ አንዳንድ ሰው ሲጠፋም ይጠፋል። ባለፈው አዲስ አበባ የዞን አስተባባሪዎች በነበሩበት ጊዜ ብዙ ትግል፣ ብዙ መመላለስ እና በጥያቄዎች የተገኘ ነው። ይሄ ትልቅ እድል ስለሆነ መንግስት ገነባለሁ ያለው እድሉን መጠቀም ነው። ገንዘብ ነው ያለው።
ልማት ማህበር ሪሶርሱ ካለ ነው ቀጣይ የሚሰሩ ስራዎችን እንደ መንግስት ማለት ነው። መሰረቱ ህዝብ ነው፣ አባላት ነው የሚሆኑት። ጉልበቱ አባላት ናቸው። ወደታች የሚወርደውን ተልእኮ የሚወስድለት አባል ነው። አሁንም ስለ ህንፃውም ስለሌላው የምንናገረውን ነገር ወደታች ማድረስ ያለበት አባል ነው። ስለዚህ የአባላት ስራ የአባላት ቁጥር ብቻም ሳይሆን የአባላት ጥራት ራሱን የቻለ ትልቅ ቫልዩ አለው። ቁጥሩ ብዙ ቢሆንም ግን በዚህ ልክ ልማት ማህበሩን ይገልጻል። አንዱን ይዤ አባል ነው ብዬ አዎ ቢል ስለ ልማት ማህበር ምን ሊናገር ይችላል? እንደዛ ከተሰራበት በስተቀር በወር ወይም በአመት የከፈለውን ስለከፈለ ብቁ አባል ማለት አይቻልም። ፕሮግሬሲቭ ቢቀርብ ጥሩ ነው። ለምን መምህራን አሁን የኛ መምህራን ደሞዛቸው ላይ ነው የሚቆረጠው። በጣም ደስተኞች ናቸው። ደውሎ የሚጠይቁ ሁሉ አሉ መምህራን እና ይሄ ነገር ትኩረት ቢሰጥ ደግሞ ስለ ጎበዝ ተማሪዎች የተባለው ህንፃ እንደኔ አስተያየት መስጠት የሚፈልገው የተባለውና መሄድ የተጀመሩት እርምጃዎች አሁንም ለተቋሙ ቅድሚያ ቢሰጥና ነገሮቹን ራን ማድረግ የሚችሉበት አቅጣጫ ቢፈጠር እንደ መንግስት የመንግስት ኃላፊዎችም ስላሉ ትኩረት ቢሰጡና ራን ማድረግ እና ስራቸውን ማንቀሳቀስ የሚችሉበት አቅጣጫ ቢፈጠር ለህዝባችን እዚህ ጋር ጥሩ ነጥብን ያስቀምጡማሉና መስራት የሚችሉትን እንዲሰሩ እኛ በጎናችን እንደ አመራር እንግዲህ ሁላችሁንም ወዳችኋለሁ። ህዝብን ነው ወክላችሁ ቆማችሁትና ለህዝባችን ልማት ስለሆነ ይሄንን በጣም ትኩረት ሰጥተን ከጎናቸው ብንቆም ይላለሁ። ሰማይታኑ ባዩና ጋይዳ ኾንሲታኑ አታተና ጋይዳ ኦሮሞ ኬኛ አካምና ሆርሜዋን ልማት ማህበር ኾንሱ ክሪቶ ሆርሜዋ ኾቶላን ኦልሳ ኩቱማ ኾንሲታ ያላላ ኾታዲ ታኩም ተኾናኒ አንሳውን በኾሽኒ ከረኮዋን ኾንሱ ተቀለቀረ ኾሊያ ከደ ሆልሆል ሰማይታዮ ኾንሱ አካፒሻ ሆቆይ መተከራ ኾሸኒ ከድርጅት ደዋ ከሩባ አንተ ኾዞር ሶሪ ከጋሰባት አሆሊ ከመንግስት ደሆኒ ከሆንስታው ቢሳ ሊማታ ሆፊ ካካይ ወግደ ቢታ የሆንስቴ ሆና ሆርማዳን ከደ ሆሰይ አንገዳታ ደግደ ሊማታ ማህበር ሆንሱ ክሪታ ሆኔዋ ሀዮ ላይ ሆንሱ አሆ ሀይተሚና አካዋራ ፓኮር ኮቡና ካፓካፓ ይስባል ሆላዱ ማባን ሰፎርሜዋ አባለ ተቀራካኝ ሆሺኒ ከዲካ ዳበረዋ አንዱ ሆል ሆሾር ባይታ ሐሚ ከኡና ከከባከራ ሆዱረኒ ከዩኒቨርሲቲ በሆል ከኮኮኑ ሆንሱ ካስከላ በሆል ሆንሲ ታው ሆርማ ማባን ሰፎርሜዋ ለጋይታ ከሆር ሆንሲ ታው ቢዛ አኪኔ ተጃርጃርዳዲ አካጋር በሆል ኦርሳ ለጋይታ ከራ ሆጆሩ ሆስፒታል ተጋራቲ ዲጋ ሆርሜቴ ኢኬ በሆል ሰዲጋ ሆንሶ የክሪታ ሆርሜዋ አንጋወል በሆሬ ቢሰኔው ለሆና ማባን ሰፎርሜዋ መኻል ሆሸን አንተ ሆማለኔና መኻይ ሆሰላ አወሰባየት እንደና ባዲ ሆርሜዋ አይኖና ሆማዳ ሆንሶ ማባን ሰፎርሜዋ ቢዳ ካን ሆሻሪኔ ሆንሶ በተጊኒ ሆንሶ የዳርቢኒ ከሆቶሎ ዳጋ ቢደ ሆንዱረን ከኢሎዳ ሆሻርቴ kau tu poholi, honsi tahu kepairan gula gara pohori, kahota pada kosa pohoran ni, sudah dah kau dapat ikat pohorin, pita yo honsi deh, jadi kalau hormu, mata lima tak pohormu, akapi dia honjoi, lima mahiberi honsu kita hormewa, unai hofini, hayolai tak karai, una honjuran ni kepurusan tahu le hozor ni. honsi tu bisa deh kota patuma matu pohoran lagi lima ta pohor lima mahiberi honsu kita hormewai galarese